በሚያሳዝን ሁኔታ በትናንትናው ዕለት በደማስቆ በሲሪያ በኦርቶዶክስ ቤተክርስቲያን ውስጥ ሱሳይድ ቦምቢንግ ተፈጽሞ ነበር። ቢቢሲ ያወጣውን ዜና እዚህ ጋር እንደምትመለከቱት ከሰዓት ቅዳሴያቸው ላይ አንድ ሰው ቦምብ ይዞ ገብቶ አፈንድቷል እና ከ20 የሚበልጡ ሞተዋል፣ ከ60 የሚበልጡ ደግሞ እንደቆሰሉ እየተናገረ ነው። ይህን ደግሞ የፈጸመው እስላም ነው እየተባለ ነው። ይህን የፈጸመው እስላም ነው፣ ጂሃዲስት ነው ተብሎ እየተነገረ ነው የሚል አይነት ነገር ነው አውጥቷል ቢቢሲ። አንዳንድ ጊዜ በጣም የሚያስገርመኝ አምላክን አገለገልን ብለው አንዳንድ ሰዎችን እየሄዱ ሲገርዱ ምናምን የጌታን ቃል ነው የሚያስታውሰኝ። ዮሐንስ ወንጌል ምዕራፍ 16 ላይ ያለውን የሚገርሏችሁ ሁሉ አምላክን እንደሚያገለግሉ የሚመስልበት ዘመን ይመጣል ብሎ ነበር ጌታ ኢየሱስ። የሚገርሏችሁ ሁሉ አምላክን እግዚአብሔርን እያገለገሉ እንደሆነ የሚመስልበት ጊዜ ይመጣል ይልና ነገር ግን አብንና እኔን ስለማያውቁ ነው አለ። ይሄ አስቀድሞ የተነገረው ለአይሁድ ያለው ግን ለእነዚህ ሰዎች ይሆናል። አገለገልን ብሎ አምላካቸውን ክርስቲያኖችን በመግደል ይታወቃሉ አንዳንዴና እዚህ ያሉትን ሁሉንም ይወክላሉ ምናምን እያልኩኝ አይደለም። ስለሱ ያዘና አድርገውና እስልምና ከግድያ አንጻር ምን ያስተምራል ማን የሚለውን ዛሬ ላይቭ ላይ ገብተን ከዮሐዴ ጋር እስቲ ዮሐዴ አንዳንድ ነገሮችን ያሳየን ይሆናል። ከዛ ውጪ ግን ይሄ ነገር በጣም እንደው አስቸጋሪ ነው። እግዚአብሔር አምላክ ነፍሳቸውን ይማር የሞቱትንም። አቤቱ በመንግስት በመጣ ጊዜ አስበን። ዘወትር ስንቀድስ ቅዳሴያችን ላይ አለ። ወንበዴ ለሆነው ለኛ፣ አስቸጋሪ ለሆነው ለኛ፣ ማይተባችን ለላላው ለኛ፣ እንደ ባንዲራ ጠዋት ተሰቅሎ ማታ ለሚወርድ እምነት ላለን ለኛ፣ እንደ ዓመት በዓል ቄጠማ ተጎዝጉዞ ለሚደርቅ ሰብዕና ላለን ለኛ፣ ለጊዜው ብቻ የሚታይ እንደ ጤዛ የወዛ ክርስትና ላለን ለኛ፣ እየረገፍን ላለነው ለኛ አቤቱ በመንግስት በመጣ ጊዜ አስበን የሚለው ጸሎት አያስፈልገንም? ወንድሞችና እህቶች የት እንደምንወድቅ ግራ ለገባን ለኛ፣ ሆዳችን አምላካችን ክብራችን በነውራችን ለሆነው ለኛ፣ ሐሳባችን ምድራዊ ለሆነው ለኛ፣ ዝና ማይተባችንን ለሚያላላብን ለኛ፣ የምግብ ሽታ ጾማችንን ለሚያፈርስብን ለኛ አቤቱ በመንግስት አስበኝ ለማለት ያስፈልገናል። ብቻችንን አንችልማ፣ ተበላሽተናላ፣ ተዛንፈናላ፣ መንገድ ጠፍቶብናል። ስለዚህ እግዚአብሔር ያስፈልገናል። ብቻችንን አንችለውም። የዚህን ዓለም መከራ ፈተናውን፣ ሰልፉን፣ ብርቱን የህይወት ሰልፍ መጋፈጥ አቅቶናል። ትጥቃችን የላላ ሆኗል። ስራ እንዳታገኙ የሚዘጋባችሁ ነገር ሊኖር ይችላል። ይሄን አይነ ጥላ ነው ምናምን የሚለውን አትስሙ። ግን ሰይጣን ለማንም ሰው እየሄደ ግን በር ይዘጋል። ማድረግ ያለብን ምንድነው? ማመስገን። ትዳር ሊዘጋባችሁ ይችላል። እንዳትቀጠሉ ሊዘጋባችሁ፣ በረከት ሊዘጋባችሁ ይችላል። ያን ነገር የምታስከፍቱት እግዚአብሔርን በማመስገን ነው። አንድ አባት የተናገረው ልንገራችሁ። ወደ ሰይጣን ዙረህ ሰይጣንን አታሸንፈውም ይላል። ወደ ማን ዙረህ ነው? ወደ ማን ዙረህ ነው? ወደ እግዚአብሔር ዙረህ ነው። ወደ ሰይጣን ዙሮ ሰይጣንን ማሸነፍ አይቻልም።